መለኮትም አብሮት ሰግዷል አይደለ? የተዋሃደ ስለሆነ ስጋ ሲሰግድ መለኮት ሰገደ ማለት አንችልም። ግን የተዋሃደ ነው። ይኸው መለኮት ሲሰግድ መለኮት አልተለየም እያለ ነው። አይታል ሲሰግድ መለኮትም አልተለየም እያለ ነው። ረመዳን የመለኮት መሞት እኮ የመለኮት ባህሪ አይደለም። ግን አምላክ በስጋ ሞተልን እንላለን። አምላክ በስጋ ሞተልን ይላል አይደል? የመለኮት መሞት አይደለም። አንዴ ከወንድሜ ጋር ቀጥል። ሰላም ብያለሁ። ናታኒም እንዴት ነህ? ሰላም እና አንሹ አለ አልሐምዱሊላህ። ኦርቶዶክስ ነው አይደል? ካልተሳሳትኩ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር ለመንገዱ መጀመሪያ አድርጎ ፈጠረኝ ይላል። እዛ ጋር ማን ነው የተፈጠረው? ናታኒም እስኪ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ይቅርታ እንዴ እዚህ ጋር ስልኬ ጋር ባወጣ ፖዝ ቢል አይደብራችሁም አይደል? ሪፖርት ለማድረግ አይደለም ለማውጣት ነው እንዴ? እኔ ከፍትልሃለሁ። እኔ ጋር አለ። እኔ ስልኬ ጋር ሳወጣ ፖዝ ቢል ሌላ ነገር እንዳይሆን ነው። አይ እኔ ጋር ከፍትልሃለሁ። ኤዲሽን ነው ያለው አለኝ እንዳለ የሁለት ሺህ ምናምን ሁሉም አለኝ ከ1879 ጀምሮ ማለት ከ1879 እንደዛ አካባቢ የከፍትልህ ነው። አንዴ ጠብቀኝ አንዴ ምዕራፉን ንገረኝ እስኪ። መጽሐፈ ምሳሌ ምዕራፍ ስንት? ምን ይላል? እግዚአብሔር እንደዚህ ቀረብ ላድርግልህ። ይኸው እዚህ ጋር ምን ይላል? እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ግዕዙ ላይ ምን ይላል ደግሞ? እግዚአብሔር ፈጠረን ቀዳሜ ኩሉ ተግባሩ እምቅድመ ይሳርረ ዓለመ ይላል። እዚህ ጋር ማን ነው የተፈጠረው? መልስ ጠብቃለሁ። የአሪዎስ ጥያቄ ነው። ባይዘወይ እንትን አትበለው፣ የተወገዘ ጥያቄ ነው። ግን እንትን ባልኩት ላብራራለህ። ምዕራፍ 8 እሺ አንተ ምዕራፍ 8 ቁጥር ስንት ነው? 11 ነው። እሺ ቁጥር 21 እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ። ምድርን ሳይፈጥር አስቀድሞ ከዓለም በፊት ሰራኝ። ቀላያት ሳይፈጠሩ የውሃ ምንጮች ሳይፈልቁ ተራሮች ሳይመሰረቱ ከኮረብቶች በፊት ወለደኝ። አየው እግዚአብሔር ናታኒ ይሻ ምን መሰለህ እዚህ ጋር ማን ነው የተፈጠረው? ፈጠረኝ ብሎ የሚናገረው ይሄ ትንቢቱ ለማን ነው? እስቲ መልስልኝ። እሺ አንሹ ይሄ መጽሐፍ ቅዱስ ሲነበብ ማለት ነው እቺ አንዷ ጥራዝ ተነስታ አትነበብም፣ ሙሉ ይነበባል። ከዛ ምን ለማለት እንደተፈለገ ከሌላ መጽሐፎች ጋር ይዋሃዳል እንጂ ብዙ እርስ በርሱ የሚጣረስ ነገር አለ። እኔ ደግሞ አሁን እዚህ ጋር ሳነበው ራሱ መጨረሻ ላይ ወለደኝ ይል አገኘው። ታርሳና ያልከኝ ናትሽ አይወለ የሚጣረስ ቢኖር ይስማማ። እርስ በርሱ መጣረስ አለ። ፖለቲካ አትስራ። ጀስት ሌትስ ምንማማር እውነትን እየፈለግን አይደል? መጣረስ ሳይሆን እዚህ ጋር አንብበህ ሌላ ቦታ ላይ የሚጋጭ ነገር ስታገኝ ተዋህዶ ነው የሚነበበው። የሚጋጭ በተፈጥሮ አይጋጭም፣ ግን የሚጋጭ ነገር ሊፈጠር ሲል የምታነበው አውዱ ተፈቶ ጭራሽ አይጋጭም ይመጣል ማለት ነው። ስታነበው ግን ገና ፊት ለፊት ስታነበው ሊጋጭ ይመስል ነገር አለ። ለምሳሌ እኔና አብ አንድ ነኝና አብ ከኔ ይበልጣል ይላል። ያ ማለት ተጋጨ ማለት አይደለም። በትምህርት ይጣጣማል። እሱን እንሄዳለን፣ ችግር የለውም። አሁን እኔ ጥያቄ ምንድነው እዚህ ጋር እግዚአብሔር ለመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ግዕዙ ላይም እግዚአብሔር ፈጠረን እያለ ይናገራል። እግዚአብሔር ለመንገዱ መጀመሪያ አድርጎ ምድርና ሰማይ ሳይዘረጋ በፊት ማንን ነው የፈጠረው? ናትሻ እግዚአብሔር ሰማይና ምድር ሳይፈጠር በፊት እምቅድመ ዓለም ቃል ከአብ ተወልዷል። እምቅድመ ዓለም ያ ማለት ግን ህላዌ ነው። ወደፊትም ወደ ኋላም የለውም፣ መጀመሪያም መጨረሻም የለውም ውልደቱ ማለት ነው። ያን ደግሞ ከታች ቀጥሎልሃል። የተፈጠረው የተፈጠረ አይደለም፣ የተፈጠረ አንልም። ባህሪ አይፈጠርም። ከባህሪ ላይ ባህሪ አትፈጥርም። ባህሪ ወጥቷል። አንዴ እቺን ታነብልኛለህ? እቺን እዚች ጋር እቺ መጨረሻ ላይ ያለችው አንብብልኝ።
እንድንስማማ ከታች ያለውን ታነብልኛለህ አንተ አንድ ነገር ላይ ከታች ማኮረድ የሚገባ ሰው ነው የሚሄደው። ቢላሌኩ ነው ከታች ሃይማኖት አበው ለኢየሱስ እንዳዋለ ይናገራል። በአፍህ እንድትጠራ ስለምንፈልግ እኛ ወንድሜ አሪዮስ ከዛሬ 1800 ዓመት በፊት ተነስቶበታል ይሄን ሐሳብ ግን ተወግዞ እኔ አሪዮስ አይደለም እኔ ዩማን እኔ አኗር ነኝ እንጂ አሪዮስ አይደለም። ለኛ አዲስ አይደለም ስልክ ነው ለኛ አዲስ አይደለም። አሁን ላንተ አዲስ ሊሆን ይችላል። ለኛ ግን ማን ነው ፈጠረኝ እያለ እሺ ፈጠረኝ ይላል። እቺን ብቻ ይዞ ስለሄደ እሱ ጠፋ። እቺን ብቻ ይዞ ስለሄደ እሱ ጠፋ። የሚጠፉት እንዳትሆን ናቲሻ የሚጠፉት ደግሞ እንዳልሆን ናቲ ምን ሆነ ነው እቺ ምን ትላለች እዚች ጋር ሰማይ እኔ እኮ ደግሜ እያነበብኩ እሺ ቀጥል። እኔ እኮ አስወራለሁ መጀመሪያ አድርጎ ፈጠረኝ። እኔ እያነበብኩልህ አይደል እንዴ? ምኑ ነው እሱ ላይ ማነብልህ? እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል ወይስ አይልም? ምድርን ሳይፈጥር ፈጠረኝ ይላል ወይስ አይልም? እሺ መልስ ይላል እንጂ ካልተደማመጥ ምን የሚያሰው እሺ ፈጠረኝ የሚለው እዚህ ጋር የትኛው አካል ነው? ማን ነው? አኗር ነው ወይስ ማን ነው እዚህ ጋር ፈጠረኝ እያለ የሚናገረው? ስለማን ነው? አንዱ ፈጠረኝ ስንል ማለት ነው። ዝም ብለን አንዷን ቃል ይዘን አንሄድም። እኛ በመጽሐፍ ቅዱስ ከተረዳኸኝ ተረዳኸኝ፣ ካልሆነ ዝም ብለን ቆመን ስንከራከር ነው የምንውለው። ናቲ አንተ ማን ነህ ብለህ ማን ነኝ ነው የምትለው? ናቲ ነው አይደለም የምትለኝ? እኔም እዚህ ጋር ማን ነው ፈጠረኝ እዚህ ጋር ያለው ነው። ፕሊዝ ገብቶ ከሆነ ከተረዳኸኝ ማን ነው እዚህ ጋር ፈጠረኝ ያለ? እምቅድማ ወልድ አብ ነው ልበልህ። ማለትም በእኛ ወልድ ነው አብ ነው ፈጠረኝ የሚለው እዚህ ጋር አብ ነው የፈጠረው። ማለትም የወለደው ያልክ መስሎኝ ነው እንጂ እሺ ፈጠረኝ የሚለው ነው። ተፈጠርኩ እያለ የሚናገረው ማን ነው? ተፈጣሪ ማን ነው? ፈጣሪ ማን ነው? በዚህ ጥቅስ መሰረት የተወለደ ወልድ ነው፣ የወለደው ደግሞ አብ ነው። እቺን ቃል እየጠራ ብለኛ ፈጠረኝ ወለደኝ ያው ስለሚሆን ማለት እቺን ቃል ላሪዮስም አልጠቀመውም፣ አጠፋው፣ ከቤተክርስቲያን አስወጣው። ከታች ላይ ወለደ ይላል። አንብቦን ተለወጠ። አይ ባሪዮስ እንትን የምር ባሪዮስ ወለደኝ ይላል። ከታች ወለደኝ ይላል። ቀጥሎ ያለችው ተራሮች ሳይወለዱ ይላል። ተራሮች ሳይመሰረቱ ከኮረብቶች በፊት ወለደኝ። አየህ ወለደኝ ይላል። ያቺ ፈጠረኝ የሚለውን ጥያቄ ማለት ነው። ሲጨርስ ስላልገባ ጥያቄ ደግምልሃለሁ። እሺ እኔ ልጨርስና ከዛ ትቀጥላለህ። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ። ምድርን ሳይፈጥር አስቀድሞ ከዓለም በፊት ሰራኝ። ቀላያትን ሳይፈጥር የውሃ ምንጮችም ሳይፈልቁ ተራሮች ሳይመሰረቱ ከኮረብቶች በፊት ወለደኝ። አሁን አጸናልን ማለት ነው። መጀመሪያ ላይ ኮንፊውዥን ተፈጥሮ ነበር። እንዴት አምላክ ሌላ አምላክ ይፈጥራል? ሁለት አምላክ ሊሆንብን ነበረ። መጨረሻ ላይ ግን አጸናልን። ምን ብሎ ወለደኝ ብሎ። ስለዚህ መወለድ እኛም የምንለው ነው። ቃል እምቅድመ ዓለም ከአብ ተወልዷል፣ ድህረ ዓለም ደግሞ ከድንግል ማርያም ስጋ ነስቷል ብለን እናወራለን። ያን የምንልበትን ቨርሴት ነው የምናገኘው እዚህ ላይ። ከኮረብቶች በፊት ወለደኝ ይላል። ለምን ወለደኝ የሚለው አከፍተውም? ያው ልቀጥል። እሺ አሁን ስቀጥል ይሄን ጥቅስ አድርጎ ፈጠረኝ ይላል ወይስ አይልም? እዚህ ጋር ይላል ወይስ አይልም? እንትን ይላል። እዚህ ጋር ፈጠረኝ የሚለው ማን ነው? ቃል በቃል መልስ። ፈጠረኝ የሚለው ቃል በቃል ወልድ ነው ብለን እንሂድ። አላሁ አክበር፣ አላሁ አክበር። ጨርሰናል። ኢየሱስ ክርስቶስ ፍጡር ነው። ለዚህ ጥቅስ መሰረት ለዚህ ማብራሪያ ማርኮኪስ ነው እንደምትተረው አንድ እባክህ ችግር የለውም። በደንብ ትስቃለሽ። ሃይማኖታዊ ምዕራፍ የመጀመሪያ ነውና አንድ ፖለቲካ ነቢ ቃል አንዴ ላውራ። ኦኬ ቃል እግዚአብሔር ፈጠረኝ ይላል። ለፍጥረት ቀዳሚ አድርጎ ፈጠረኝ ያለ ኢየሱስ ክርስቶስ ይናገራል። እዚህ ጋር ኢየሱስ ክርስቶስ ተፈጠረ ይላል። ምሳሌ 8:22 ያው ምሳሌ 8:22ን ኮት ያደርጋል ማለት ነው። ከላይ እንደምታዩት ሂብራይስጡ ላይ ብንሄድ እንደተፈጠረ ነው የሚናገረው። ፈጥሮሃልና የሚለው የገባው የመዝሙረ ዳዊት ምዕራፍ 139 ላይ እንደዛው ተመሳሳይ ነው። ፈጠረ ለሚለው ቃል የገባው የሂብራይስጡ ቃል ማለት ነው። ስለዚህ ኢየሱስ የተፈጠረ ነው ማለት ነው። ወደ ሌላኛው ጥያቄ ስገባ ስንት ኢየሱስ አለ በስም ደረጃ ናታኒ? ስንት ኢየሱስ አለ? ኢየሱስ የሚባል ስም ስንት አለ? አንድ ወይስ ሁለት ወይስ ሶስት? ይመልስልኝ እስቲ።
ናታኒ ማለክ የሚሰማ ከሆነ ሚውት ላይ ነህ። ሚውት ለምን ታረጉኛላችሁ? እሺ ለማንኛውም ታረጉና በቃ ይሄንን እንትን ብለናል። አሁን የምትመልስልኝ ስትይየሱ አይ በቃ ጨረስን። ቅድም አለቀ። በማስረጃ ማውራት እየፈለግን አይደል እንዴ? አኑሬ ለምን ፖለቲካ ታረጋዋለህ? እውነቱን የሚፈልገው ይሄ እኮ ህይወት ነው፣ የዘላለም ህይወት እኮ ነው። ከታች ወለደኝ የሚል ፈጠረኝ የሚለውን ነገር ይዘህ ሰውን ማደናገር ምንም እኮ አይጠቅም። ጀስት እሺ ፈጠረኝ ማለት ምን ማለት ነው? እስቲ ንገረን፣ አስረዳን። እሺ ተው ፈጠረኝ ማለት ነው። ይኸውልህ አጸናልን፣ ከታች ፈጠረኝ ሰራኝ አለ አይደል? ከዛ ወለደኝ አለን። ስለዚህ እኛ ስንረዳ ፈጠረኝም ሰራኝም ሃይማኖት አበው ልክ አይደለም ማለት ነው። ሃይማኖት አበው ያመጣው ማስረጃ ልክ አይደለም። ምንም ሃይማኖት አበው ፈጠረኝ ብሎ እንትን አይልም። ይሄው ማስረጃ ይሰማላ በውልደቱ ነው ይስማውት እስታስ ትሰማላ። መልካም ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ ወደ ፈጣሪያችሁ እያለ ነው አይደል? ወደ አምላካችሁ ነው ያለው። ወደ ፈጣሪያችሁ ነው አይደል? ፍቹ ቃል በቃል እንደዛ አይልም። ቢልም ግን መተርጎም ይቻላል። በእኛ በቤተክርስቲያን ግን እንደዛ አይልም። ወደ አምላካችሁ ነው የሚለው። ፍቹ ምንድን ነው የሚለው በቤተክርስቲያን ንገረን እስኪ። በቤተክርስቲያን ወደ አምላካችሁ ወደ አምላካችሁ ሲል አምላክነቱ ለሱ የባህሪ እንደሆነ አባቴ ወደ አባታችሁ ወደ አባቴ ሲል በአባትነቱ አሁንም የባህሪ ቆየ ባህሪ አንድ ነው። ማስረጃ ከአባቶች ፍቺ አሳየን። ከአባቶች ፍቺ ማስረጃ አሁን ከፍቼ እንትን ላይ የለኝም፣ ስልኬ ላይ የለኝም። እኛ እናሳየህ የአባቶችን ፍቺ ወደ ፈጣሪያችሁ ለማለት ነው ቢባል አምላኬ እያለ አይደል ቢባልም የሚተረጎመው ግን እንደዚህ ተብሎ ነው። ቀጥል አሳየኝ ይካን። ስለዚህ ኢየሱስ ክርስቶስ ወደ ፈጣሪያችሁ አድርጋለሁ እንዳለ ነው አይደል? በባህሪ ስለዚህ ፈጥሮታል አብ ኢየሱስን በባህሪ አምላክ ሲል ማለት ነው። በባህሪ አምላክ ሲል የሚገኝ ነው። ፈጣሪ ሲል ኢየሱስ ክርስቶስ ፈጥሮታል። ፈጣሪ አላለም አንተ ነው ያልከኝ። ግን ፈጣሪ ብሎ ላሳይ ናና ሳይ ያ የዮሐንስ ወንጌል ፍቺን አንዴ ያውጣለት አኗር እዛ ላይ ያለው ፍቺን አንዴ ያውጣለት ታላይ ነው ኡስታዝ። እኔ እንግሊዘኛው ነበር ከፈተው እንግሊዘኛው ላይ ጋድ ብሎ ነው ያስቀመጠው አምላክ በሚለው አንዴ ምን ምዕራፉን ንገረኝ። ዮሐንስ ወንጌል እንዳይደፋ እሺ አንዴ ፍቺና ሳይ የዮሐንስ ወንጌል አንድምታ ትርጓሜ ምዕራፍ አንዴ ትልቁ ላይ ነይ ለካት ላይ ነኝ አይደል? ይኸውና ናታኒ የዮሐንስ ወንጌል አንድምታ ትርጓሜ ይላል አይደል? እውነት ነው ናታኒ። ወደ ወንድሞቼ ሄደሽ ወደ አባቴ ወደ አባታችሁ ወደ ፈጣሪያችሁ ይላል አይደል? አድርጋለሁ ብለሽ ንገሪያቸው። ስለዚህ ክርስቶስ ወደ ፈጣሪያችሁ አድርጋለሁ እያለ ነበር አይደል? ይቅርታ ሁሱም ምዕራፉን ትነግረኛለህ? ምዕራፉን አንድ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያለው ነው። ምዕራፍ 20 ቁጥር 17 እሺ ስለዚህ ኢየሱስ ክርስቶስ ፈጣሪ እያለ ነበር ሲያስተምር ነበር። ያጀማ ፈጣሪ ለያስተማ ፈጣሪ ማለት ክርስቶስ ተካድ ነው። ክርስቶስን ማስተባበል ነው። አይ አምላኬም ብሏል ጥልቁስ አምላኬም ብሏል ባህሪ እንደሆነ ነው ምን ፈጣሪ ነው አይደል? ስለዚህ ኢየሱስ ክርስቶስ ፈጣሪ እንዳለው አስተምሯል። ፈጣሪ ብሎ መጽሐፍ ቅዱስ ላይ የተናገረበትን አላየሁም። ፈጣሪ ብሎ ሲናገር ማለት ነው። መጽሐፍ ቅዱስ ላይ ተረጎማል እንጂ ያውና የአባቶች ፍቺ ላይ ሄደን ስናየው ደግሞ ወደ ፈጣሪ ማለት ነው አለ። በዚህ ስንዚህ ደግሞ አይ መጽሐፍ ቅዱስ ላይ የለም ትላለህ። መጽሐፍ ቅዱስ ላይ ስናሳይ አይ ፍቺ አለው እሱ ትላለህ። እንዲህ ያላችሁ ተሽከረከራላችሁ በራሳችሁ ጊዜ። አይ አውጣ ታዲያ አጣጥመን ነው እንጂ ታዲያ የምናነበው ላይክ መጽሐፍ ቅዱስ በራሱ እኮ
ብዙ ሰው እንትን ብሏል እኮ ቀይሯል እኮ። ስለዚህ ወደ ፈጣሪያቸው ብሏል ኢየሱስ ክርስቶስ። ያ ወደ አምላካቸው የሚለው ፍቹ የዮሐንስ ወንጌል አንድምታ ትርጓሜ ይላል። እዚህ ጋር ወደ ፈጣሪያቸው አድርጋለሁ ብሎ ተናግሯል አይደል ኢየሱስ? ማን የጻፈው? ይሄን አንተ አጣጥመህ ካልጣመህ አትቀበለው ማለት ነው። ማን የጻፈው? ካልጣመህ አትቀበለው። ማን የጻፈው? መጽሐፉን ነው ትርጓሜው ትርጓሜው የተረጎመው ማን ነው? ትርጓሜው ያው እና ነሳይ ተነበዋለህ። እኔም አለኝ እየፈለኩት ነው። እሺ ሌላ ክርስቲያን አለ? እስከዛ ክርስቲያን አለ? እስከዛ ድረስ እኔ ያወጣሁት ነው። ይቅር ፓስወርድ አይሰማም። የዮሐንስ ወንጌል ይሰማል። እንዴት ነው? ሰላም ነው አለ። አልሐምዱሊላህ አለን። ሙስሊም መሆን ፈልጌ ነበር። እሺ ከዚህ በፊት ክርስቲያን ነበርክ? አዎ። እሺ ከኔ ጋር አብራኝ የሻሃዳ ቃል በል። እሺ ዝግጁ ነህ? አዎ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሺ አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱ ሁሉ ይማርለታል። እዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ከኃጢአት መዳን ነውና ለሚሰልሙ ሰዎች መጀመሪያ የሚሰጣቸው እርሱ ነው። አምላክ አላህ ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች ካሉበት ክህደት ከተቆጠቡና ወደ እኔ ከተመለሱ ያለፈ ኃጢአታቸውን እንደምምርላቸው ንገራቸው ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል ያስምራል አሉ። ሌላኛው አንድ ሰው እስልምና በመቀበሉ ከሞት በኋላ ስላለው ህይወቱ ምን ተስፋ ተሰጥቶታል ወደሚለው ስንመጣ በቀጣዩ ዓለም ገነትን እንደሚወርስ የዘላለማዊ ህይወት እንደሚያገኝ ቃል ተገብቶለታል። ይህን አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ላይ ተናግረዋል። እሺ ሌላው ከዚህ በኋላ አንድ ሰው ከሰለመ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት፣ እርሱን በብቸኝነት ማምለክ ነው የሚጠበቅበት። እርሱንም ለማድረግ አላህ ሱብሓነሁ ወተዓላ በመጨረሻ ዘመን ነቢይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ባወረደው መለኮታዊ መጽሐፍቶች በቁርአንና በሐዲስ ላይ ባለው ያንን በመማር የአምላኩን ህግ እየጠበቀ አምላኩ የከለከለውን ነገር በቻለው አቅም እየራቀ እስከ ህይወቱ ፍጻሜ ድረስ በዚህ ይኖራል ማለት ነው። አላህ በቁርአን ላይ ወዕቡድ ረበከ ሐታ የእትየከል የቂን እንዳለው ሞት እስኪመጣብህ ድረስ እኔን ጌታህን አላህን ተገዛ ብሏል። በዚህ ህይወት ላይ ይኖራል ማለት ነው። ይህን ይመስላል። እስላማዊ ትምህርቶችን እንድትማር ዘንድ ማሄርን ፎሎ አድርገው ከታች ያለውልሽ፣ እንዲሁም ማንዋርን፣ ጀማልን፣ ረመዳን ሌሎችንም ፎሎ አድርጋቸው ግሩፕ ያስገባዋል። ይሄ ነው። ሀሳብ ካለ መናገር ትችላለህ። እሺ ያው ፎሎ አድርጌዋለሁ። مرحبا. ايش يوكي الله ዮኪ ሰላም ነው? እንዴት ነው? ይሰማል? ቀጥል። አይሰማም? ይሰማል። ዮኪ ቀጥል። ኮሽ እና ለመቀጠል ነበር ምንድን ነበር ቅድም 20:17 ላይ ያለው ቅድም ምዕራፍ 20 ቁጥር 17 ዮሐንስ ምዕራፍ 20 ቁጥር 17 ያለው ኢየሱስ ክርስቶስ ወደ አምላኬና ወደ አምላካችሁ ካለ ስለዚህ የሚያመለክተው ኢየሱስ ክርስቶስ ፍጡር መሆኑን ነው ያለው ማለትም ሰው መሆኑን
ሰው መሆኑን ማመልከት ብቻ ሳይሆን ሰው ነኝ ብሎ ቃል በቃል ተናግሯል። በዚህ ላይ አንተ ይሄን አታውቅም እስካሁን? ሰው ነኝ ብሎ ቃል በቃል ተናግሯል። ኢየሱስ ክርስቶስ ሰው እንደሆነ እናምናለን። ስለዚህ እሱ ላይ ጥያቄ ከሌለ ስለ አምላክነቱ እስኪ ተናገር። ኢየሱስ ክርስቶስ እኔ ሰው ነኝ ካለ ይህንን አንተ አምላክ ከተቀበልክ አሪፍ። አንድ ብቻ እዛው ጋር ዮሐንስ ምዕራፍ 20 ቁጥር 28 ላይ ወረድ ብላችሁ ብታዩት ቶማስ ሲያገኘው ጌታ ኢየሱስ ቶማስ ሲያገኘው ጌታዬና አምላኬ ብሎ ጠርቶታል። ኢየሱስ ክርስቶስ ግን ከዛ በኋላ ሰው አላስጠነቀቁም። ምንድነው ያለው መሰላችሁ? አንተ ስላየኝ አምናሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለው ኢየሱስ ክርስቶስ አፊርም አድርጎታል። ስለዚህ ያመነው ክርስቶስ መሆኑን ማየቱን ነው እንጂ ክርስቶስን አምላክነቱን አይደለም። ጌታዬና አምላኬ አለው። ማነው? አንተ ጌታዬና አምላኬ ነህ ብሎታል ኢየሱስን። ዮሐንስ 20 አውቀዋለሁ። ጥቅሱን በደንብ አድርገህ አውቀዋለሁ። ስለምንተማራም አውቃለሁ፣ በደንብ እረዳለሁ። እሱ ሳይሆን ጥያቄው አንተ ጌታዬና አምላኬ ነህ ብሎታል ቶማስ ኢየሱስን። ጌታዬ አምላኬ። ስለዚህ አንተ ጌታዬና አምላኬ ነህ አላለው። ከዛ ኢየሱስ ስላየኝ አንተ ጌታዬና አምላኬ ነህ አላለው ማለት እሱን እንጨርስ አንድ ጊዜ። ጌታዬ አምላኬ እንደሚልም አውቃለሁ። ኢየሱስ ሳይሆን አሁን አንተ ጌታዬ አምላኬ ነህ ብሎታል ወይ? አንተ አላለም፣ ግን ጌታዬ አምላኬ ብሎ ጠርቶታል። ስለዚህ ጌታዬ አምላኬ ስላለ እርሱን ነው ለማለት አይደለም። አሁን ያመነው ነገር ምንድነው ብለን እዛ አውዱን ስናይ ጊዜ ወደ ላይም ከፍ ብለን ስናይ ጊዜ ክርስቶስ መነሳቱን አላመነም ነበር ቶማስ አይደለም ወይንስ የክርስቶስን አምላክነት ነበር ሳያምን የነበረው? እስኪ መልስ። ከሞት አይደለም ሰው። አዎ እንጂ አምላክነቱን ምናምን ስለዚህ ጉዳይ ምንም ክርስቶስ የትኛው ቦታ ላይ እኔ አምላክ ነኝ ብሎ አላስተማራቸውም። ከዚህ በፊት አዲስ ትምህርት ቶማስ ይዞ ሊመጣ አይችልም ክርስቶስ ያላስተማረውን ትምህርት። ስለዚህ እዚያ ቦታ ላይ ወደ ሄደን ስናየው ጊዜ ሁሉም ሐዋርያት አምነው መነሳቱን፣ ቶማስ ግን አላመነም ነበር። ሊያሳምነው ሞከረ። በቃ ኧረ እኔ ራሴ ነኝ አለ። ስጋ አምጡና በልቼ ላሳያቸው። በል አሳያቸው። ማር አምጡ አለ። ያንን በል አሳያቸው። ያው እኔ ራሴ ነኝ። ቶማስ አላመነ። ወጣቸው አይደል? ከዛን አሽጄ እንካለው እጁ ሲነካ ጊዜ አመነ። ወዲያው ጌታ አምላክ ያለ። ልክ አንድ ሰው ያላመነ ሰው ደንግጦ በዚያ ነገር ተደምሞ ኦ ማይ ጋድ ወይኔ አምላኬ እንደሚለው እኔ ይሄን ሰውዬ መጥቷል እያሉኝ አልመጣም በፍጹም ብዬ አስተባበልኩኝ። ከዛ በኋላ ልክ ያ ሰውዬ እንደመጣ ፊት ለፊቴ በቃ ቁጭ ብሎ ሳየው ወይኔ አምላኬ ልለው ይችላል ያ ሰው። ስለዚህ እንደዛ ስላልኩኝ ያ ከፊቴ ያለውን አካል አምላኬ ነው ያልኩኝ ነው ማለት ነው አይደለም። መደነቁንና መገረሙን የሚገልጽ እዚያው ላይ ቃል አጋኖ ምልክት አለ። ቃል አጋኖ ምልክቱ ምን እንደሆነ መልእክቱ ትረዳላችሁ። ግን አሁን እዛ ጋር ማለት ነው ይኩን እንኳን ብናየው ወደ ኢየሱስ ክርስቶስ ሪፌር እንደሚያደርግ ይናገራል። አማርኛው ላይ ብሎ መለሰለት ብሎ የድንጋጤ ሳይሆን ኢየሱስ ክርስቶስን ሪፌር እያደረገ እንደሆነ ይናገራል። ለምሳሌ ግሪኩ ላይ ብሎ መለሰለት ብሎ ላሳየህ ነው። እሱ ላሳየህ ነው። ቃል አጋኖ ምልክት አገልግሎቱ ምንድን ነው? ቃል አጋኖ ምልክት አገልግሎቱ ምንድን ነው? ምንድን ነው አገልግሎቱ? በቃ ለሁለት ከፈለው። በቃ ለሁለት ከፈለው። አለው። አኗር አንዴ ትልቁ ላይ ሆን የግሪኩን ማውጣት ትችላለህ? ገብቷል አይደል? አኗር አለ ሁለት ቦታ ታደርገዋለህ። የስጋ አይነት የምትለው ሁለት ቦታ አውጣለት አንድ ጊዜ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28ን የግሪኩን አውጣ። ማን ነው? ዮሐንስ ወንጌል ይቅርታ። ይሄ ማለት መሰለህ ይሄ ግማሽ አይደለም፣ ይሄ ግማሽ አይደለም፣ ይሄ ጎባ አይደለም፣ እንደዚህ ግማሽ ይሄ እኩል ያደርገው ሶስት ቦታ ስጋው ምን ችግር አለው? የሚደረገው እሱ ቦታ እኮ እሱ አሰራሩ እንደዛ ስለሰለ